ኮዲንግ የኢትዮጵያ የዲጂታል ልማት አዲስ ጎዳና። ኮዲንግ በዘርፉ ሰዎችና እንደ ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት ባሉ ዓለም አቀፍ ተቋማት ከሚገለጽበት ቋንቋዎች መካከል አንዱ ይህ ነው። ኮዲንግ is a foundational language of the modern economy። ኮዲንግ የዘመናዊ ኢኮኖሚ ቋንቋ ነው እንደማለት። የዓለማችን የፖለቲካ የአስተዳደር እና የኢኮኖሚ አቅጣጫ በታሪክ ልዩ ወደሆነ እንግዳ ምዕራፍ እየተሸጋገረ ነው። ዲጂታላይዜሽን፣ አርቲፊሻል ኢንተለጀንስ የምድራችን አዲስ የቴክኖሎጂ ምዕራፍ መገለጫ ቀለሞች ናቸው። ኢትዮጵያም የዓለም የለውጥ አቅጣጫ ትራጀክተሪ መሰረት በማድረግ ስራ ላይ ናት። ሐምሌ 16 ቀን 2016 የተጀመረው የ5 ሚሊዮን ኮደር ስልጠና የዚህ የዓለምን የዛሬ ዑደት ደግሞም የነገን ፈጣን የለውጥ አቅጣጫ መሰረት ያደረገ ትግበራ ነው። በዚህ ልዩ የዲጂታልና የአርቲፊሻል ኢንተለጀንስ ዘመን የሀገራት የኢኮኖሚና የፖለቲካ ምሪት፣ የመንግስታት የየዕለት ስራና የህዝብ አስተዳደር፣ የጦር ኃይሎች የወታደራዊ እቅድና ስምሪት የዲጂታል ክበበ ዓለምን የሚከተል ሆኗል። ዓለማችን ልዩ ወደ ሆነ አዲስ ዓለምነት እየተሸጋገረች ነው። ኢትዮጵያ የዓለምን የጉዞ ግለትና ቅኝት መሰረት በማድረግ ብሔራዊ ዝግጅትና ትርጉም ያለው ደግሞም ዛሬና የነገን ትውልድና ሀገር ታሳቢ ባደረገ የዲጂታል አብዮት ጎዳና ላይ ናት። ነገርየው ከዚህም የተራመደ የሉዓላዊነት ጥበቃ ጉዳይም አለው። ይህ በዲጂታል ዘርፍ የሚደረግ ትርጉም ያለው ብሔራዊ ስራ የአጠቃላይ የኢትዮጵያ ልማት አንድ ተደማሪ አቅም ነው። ጥያቄ የኮደሮች ስልጠናን ጨምሮ በአጠቃላይ በዲጂታል ዘርፍ የሚደረገው ሀገራዊ ልማት ለኢትዮጵያ ምን ይጨምራል? እኛስ እያንዳንዳችን ድርሻና ጥቅማችን ምንድን ነው? የኢየሩሳሌሙ ሂብሪው ዩኒቨርሲቲ ፕሮፌሰር ዩቫል ኖህ ሐራሬ ዓለማችን ልዩ ወደሆነ መረጃን እንደ አዝመራ የማጨድ የመሰብሰብ ዘመን ላይ እየገባች ነው ይላል። መረጃዎቹ ግን የት ይሄዳሉ በማለት የሉዓላዊነት ደማቅ ጥያቄን ያነሳል። The world is increasingly kind of cut up into spheres of data collection, of data harvesting. የመረጃ ሉዓላዊነት ዝቅ ሲል የእያንዳንዱ ዜጋ ጉዳይ፣ ከፍ ሲል የብሔራዊ ደህንነት ጉዳይ ነው። በኮደሮችና በመሰል የዲጂታል ክህሎት ስልጠና የሚገኘው ውጤት ዜጎች ራሳቸውን ከመረጃና መረጃ ጋር የተያዙ ጥቃቶች ይከላከላሉ። ድምር ውጤቱ የሀገርን ደህንነት የመከላከል ብሔራዊ ተልዕኮ አካል ይሆናል። ጦርነትና ፍልሚያው በሜዳና ተራሮች ብቻ ሳይገታ ልዩ የዘመን ክስተት ሆኖ በስልኮቻችንና በኮምፒውተሮቻችን ብርቱ ሰልፍ ከፍቷል። ብርቱ የዲጂታል ጦር ሰልፍ ደግሞ የዓለም የሥራ ባህል ከእርሻና አፈር መግፋት ወደ እንፋሎትና የብረት ኢንዱስትሪዎች እንደተሸጋገረው ከማሽኖች ምርት ወደ ኢንፎርሜሽን ቴክኖሎጂ ምዕራፍ እንዳለፈው የሰው ልጆች የሥራ ሁኔታ ወደ ሌላ የማለፍ ምዕራፍ ተሸጋግሯል። በዓለም ዙሪያ ሁሉ ቢሮዎች ከወረቀት ክምር እየተላቀቁ ቋንቋው በኮዲንግ ሆኗል። ይህ በእያንዳንዳችን ሕይወት ላይ እንግዳ ትርጉምና ውጤት አለው። በማሳቹሴትስ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩትና የ2024 በኢኮኖሚ የሳይንስ የሎሬት ሽልማት ተሸላሚ ዳሮን አሰመግሉ የዲጂታል ኦቶሜሽን የምድራችንን የኢኮኖሚ ስሪት እየቀየረውና የሰው ልጆች ስራን የሚያከናውኑበት መንገድ ወደ አዲስ የትግበራ ዞን እየተሸጋገረ መሆኑን ይሞግታል። It's a societal choice where technology will go. በኢትዮጵያም ከኮምፒውተር አሰራሮች ጋር ያልተላመደ ሰራተኛ የዲጂታል ክበበ ምድሩን መረዳትና አብሮ መቀጠል ያልቻለ ግለሰብ ከፈጣን የአርቲፊሻል ኢንተለጀንስና በአጠቃላይም የዲጂታል ልዩ ልዩ አሰራሮች ጋር አይኑን ገልጦ እጁን አፍታቶ መራመድ ያልቻለ የኢትዮጵያ ልጅ በእርግጥም ማግኘት ያለበትን ጥቅም ከማግኘት አልፎ ጊዜውን ዋጅቶ ለመራመድ ሊቸገር ይችላል። የዲጂታል አሰራር በከተማ ብቻ የሚገደብ ገጠር ሩቅና ብርቁ አይደለም። የግብርና ልማት ከግብአቶች አጠቃቀም፣ ከገበያ አማራጮች፣ ከፋይናንስ አቅርቦቶችም አልፎ የየዕለት ጤና፣ ትምህርት፣ የፍትህ አገልግሎትና በመሰል የየዕለት የህይወት ዑደት ጋር የተሳሰረ ቤተኛ ነው።
የኢትዮጵያ የግብርናና የገጠር ሽግግርም ይህንን መሰረት ያደረገ ሆኗል። ነገሩ በጠራ ቋንቋ የተገለጸው እንደዚህ ነው። ኮዲንግ የዘመናዊ ኢኮኖሚ ቋንቋ ሆኗል። የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የሚለውን ነገር ደግሞ የሚያረጋግጥ መሆን አለበት። የ5 ሚሊዮን ኮደርስ ስልጠና ከዚህ አንጻር አይን ገላጭ የንጋት ብርሃን ነው። ከስዊዘርላንድ ጄኔቫ በኢኮኖሚ በቢዝነስ ስትራቴጂና በፋይናንስ ዓለም አቀፍ አዝማሚያዎች ላይ ጥልቅ ትንታኔ የሚሰጠው ኤኮፌን ኤጀንሲ የተሰኘው የኢኮኖሚ ጉዳዮች ድረገጽ ይዞት በወጣው ዘገባ ኮዲንግ የዘመናዊ ኢኮኖሚ ግንባታ መሰረት ነው ይለዋል። አሁናዊ የዓለም አቀፍ ከኮዲንግ ጋር የተገናኘ የሥራ ዕድል ፈጠራን በተመለከተ ኤኪዩብ አሶሺየት ባሮሜትር የጥናት ሪፖርትን ጠቅሶ ባወጣው ዘገባ በፈረንጆቹ 2024 በፈረንሳይ ብቻ ከቴክኖሎጂ ጋር የተሳሰረ የሥራ ዕድል ፈጠራ በ55 በመቶ እድገት አሳይቷል። የኮደር ስልጠና በዲጂታል ትስስር ንቁ ተሳታፊ በመሆን ለራሱም ለሀገሩም የሚሆን ትውልድን ከመፍጠር ባለፈ ለሀገር ልማትና ደህንነት መቆም የሚችል የዲጂታል ሰራዊት ለመገንባት የሚያስችል አዲስ የዘመኑ አርበኝነት ጎዳና ነው። በጠቅላይ ሚኒስትሩ የዛሬ መልእክት ውስጥም ይህ አለ። ለወጣት ተማሪዎች መጪው የክረምት ወቅት ትልቅ እድላችሁ ነው። ጊዜያችሁን በዋዛ ከማሳለፍ ተቆጥባችሁ በመመዝገብና በመማር ወደ ትምህርት ገበታችሁ ስትመለሱ ተማሪዎች ብቻ ሳትሆኑ በዓለም አቀፍ ደረጃ እውቅና ያላችሁ የዲጂታል መሪዎች እንድትሆኑ አሳስባለሁ ብለዋል። ዓለምም ኢትዮጵያም ያሉት በልዩ በፈጣንና ተለዋጭ የዲጂታል ጉዞ ላይ ነው። አማራጩ ሁለት ነው። መሰልጠን፣ ማወቅ፣ እጅና ጭንቅላትን ለዲጂታል አሰራሮች ማላመድ፣ ከጊዜው ጋር የዓለም ስልጣኔ ጋር አብሮ መራመድና መለወጥ ወይም በተቃራኒው። ዓለም በፈጣን የዲጂታል ግስጋሴ ላይ ነው። የኢትዮጵያም ጥረት የሂደቱ ሙሉ ተሳታፊ መሆን ነው።